በልጅነቱ ለወራት ያህል አንድም ቃል ስለማይናገር የቡድን አጋሮቹ ዲዳው ይሉት ነበር። ዶክተሮች ደግሞ ሰውነቱ ማደግ እንዳቆምና ከዚህ በኋላ እግር ኳስን ዳግም መጫወት እንደማይችል ነግረውት ነበር። ነገር ግን በአንድ ተራይ ምግብ ቤት ናፕኪን ወይም ሶፍት ላይ የተፈረመ ሚስጥራዊ ውል የዚህን ምስኪን ልጅ ሕይወት ለዘላለም ለወጠው። ውድ ቤተሰቦች፣ በጠየቃችሁኝ መሰረት የሊዮኔል ሜሲን የማይታመን የጀርባ ታሪክ ይዤ ወደ እናንተ ቀርብ ያለው እስከ ዝግጅቴ ፍጻሜ አብራችሁኝ ቆዩ። ሊዮኔል ሜሲ ሰኔ 24 1987 እንደ ኤሮፓውያኑ አቆጣጠር በአርጀንቲና በምትገኘው ሶስተኛዋ ትልቅ ከተማ ሮዛሪዮ ተወለደ። ያደገው በኢኮኖሚ አቅሙ ዝቅተኛ በሆነ የላብ አደር ቤተሰብ ውስጥ ነው። አባቱ ጆርጅ ሜሲ በብረት ፋብሪካ ውስጥ በፈረቃ የሚሰራ ሰራተኛ ሲሆን እናቱ ሴሊያ ኩቲቺኒ ደግሞ የቤት እመቤትና በትርፍ ሰዓቷ የጽዳት ስራ የምትሰራ ጠንካራ ሴት ነበረች። ሜሲ ሮድሪጎና ማቲያስ የተባሉ ሁለት ታላላቅ ወንድሞች እንዲሁም ማሪያ ሶል የምትባል አንድ ታናሽ እህት አለችው። ሜሲ ገና የ4 ዓመት ህፃን እያለ ግራንዶሊ በሚባል አካባቢው ላይ በሚገኝ የህፃናት ክለብ እንዲጫወት ያደረገችው የአያቱ የሴሊያ ሚና የላቀ ነበር። በወቅቱ እድሜውና ቁመቱ ለአሰልጣኞች አነስተኛ መስሎ ቢታይም አያቱ በችሎታው በመተማመን ወደ ሜዳ ገብቶ እንዲጫወት ከፍተኛ አስተዋጽኦ አድርጋለች። ሜሲ ዛሬም ድረስ ጎል ባስቆጠረ ቁጥር ሁለት እጆቹንና አይኖቹን ወደ ሰማይ በማድረግ የሚያሳየው ምልክት ገና በ11 ዓመቱ ለሞተችውና ስኬቱን ለማየት ላልታደለችው አያቱ ክብር ለመስጠት የሚያደርገው ነው። በ6 ዓመቱ ሜሲ የሮዛሪዮ ትልቅ ኩራት ወደ ሆነው የኒውዌልስ ኦልድ ቦይስ አካዳሚ ተቀላቀለ። እሱ በነበረበት የህፃናት ቡድን ውስጥ በተደረጉ ጨዋታዎች ቡድኑ ስለማይሸነፍ የ87ቱ ማሽን የሚል ስም ተሰጥቶት ነበር። ሜሲ በዚሁ ክለብ ቆይታው ብቻ ከ500 በላይ ጎሎችን አስቆጥሯል። ሜሲ ገና በ9 ዓመቱ በዚሁ ክለብ ውስጥ አብሮት ይጫወት የነበረው ሉካስ ስካጊሊያ የቅርብ ጓደኛ ሆነ። በአንድ ወቅት ሉካስ ለአጎቱ ልጅ አንቶኔላ ሜሲን አስተዋወቀው። ሜሲ አንቶኔላን ገና ባይኑ እንዳያት ከፍተኛ ፍቅር ያዘው። በወቅቱ ለአንቶኔላ በሚጽፍላት የህፃንነት የፍቅር ደብዳቤዎች ላይ አንድ ቀን ትልቅ ስሆን ሚስቴ ትሆኛለሽ ይላት ነበር። ሜሲ የ10 ዓመት ልጅ እያለ ዶክተሮች የእድገት ሆርሞን እጥረት እንዳለበት አረጋገጡ። ይህ እክል የሰውነቱን የአጥንትና የጡንቻ እድገት የሚገታ ስለሆነ በየቀኑ በእግሮቹ ላይ የሆርሞን መርፌ መወጋት ነበረበት። የሕክምና ወጪው በወር $900 ገደማ ስለሆነ ይህንን ለመክፈል ደግሞ ቤተሰቡ አቅም አልነበረውም። የአርጀንቲናው ሪቨር ፕሌት ክለብ ሜሲን ማዘዋወር ቢፈልግም የሕክምና ወጪውን ግን ለመሸፈን ፈቃደኛ አልነበረም። የሜሲ ዘመዶች በስፔን ካታሎኒያ ይኖሩ ስለነበር የሜሲን አስደናቂ ችሎታ የሚያሳዩ ተንቀሳቃሽ ምስሎች ለባርሴሎና ስካውቶች አደረሱ። የባርሴሎና ስፖርቲንግ ዳይሬክተር የነበረው ካርሌስ ሬክሳች ሜሲን በአካል አግኝቶ በአስማታዊ ችሎታው ተደመመ። በታህሳስ 14 2000 እንደ ኤሮፓውያኑ አቆጣጠር ሬክሳች የሜሲ አባት ልጁን ይዞ ወደ ሌላ ክለብ እንዳያመራ ስጋት ስለገባው በወቅቱ በአቅራቢያው በሚገኝ ካፌ ውስጥ ከነበረ አንድ የናፕኪን ወረቀት ላይ የሜሲን የሕክምና ወጪ ሙሉ ለሙሉ ለመሸፈን ተስማምቶ ውል ጽፎ ፈረመ። በዚህ መሰረት ሜሲ በ13 ዓመቱ ቤተሰቡን ይዞ ወደ ባርሴሎና በማቅናት የላማሲያን አካዳሚ ተቀላቀለ። ወደ ስፔን መጓዙ የሜሲን ሕይወት ቢያድንም በአርጀንቲና ከቀረችው የልጅነት ፍቅሩ አንቶኔላ ጋር የነበራቸው ግንኙነት እንዲሻክርና እንዲራራቁም ሆነ።
ሜሲ በስፔን በብቸኝነትና በናፍቆት ላይ ሆኖ እግር ኳስ ላይ ሲያተኩር፣ አንቶኔላ ደግሞ በአርጀንቲና ዩኒቨርሲቲ ትምህርቷን ትከታተል ነበር። ሜሲ በላማሲያ ውስጥ የዕድሜ እርከኖችን በከፍተኛ ፍጥነት በማለፍ ጥቅምት 16 2004 ዓመተ ምህረት ገና በ17 ዓመቱ በካታሎኒያው ደርቢ ከኤስፓኞል ጋር በተደረገው ጨዋታ ለባርሴሎና ዋና ቡድን የመጀመሪያ ይፋዊ ጨዋታውን አደረገ። ግንቦት 1 2005 ዓመተ ምህረት ከአልባሴቴ ጋር በተደረገ ጨዋታ ሜሲ ለባርሴሎና የመጀመሪያውን ግብ አስቆጠረ። ጎሏን ያመቻቸለት በወቅቱ የዓለም ቁጥር 1 የነበረው የብራዚሉ ሮናልዲኒዮ ሲሆን ሜሲን በጀርባው አዝሎ ያደረገው አከባበር የትውልድ ሽግግር ታሪክ ማሳያ ሆኗል። ሮናልዲኒዮ በኋላ ላይ ክለቡን ሲለቅ ታሪካዊውን ቁጥር 10 ማሊያ ለሜሲ አስረከበ። አሰልጣኝ ፔፕ ጋርዲዮላ ቡድኑን ሲረከብ ሜሲን ከቀይ መስመር አጥቂነት ወደ ፎልስ ናይን በመቀየር የቡድኑ እምብርት አደረገው። እንደ ኤሮፓውያን አቆጣጠር በ2009 ባርሴሎና በአንድ ዓመት 6 ዋንጫዎችን በማንሳት የዓለምን እግር ኳስ ስትቆጣጠር ሜሲ የመጀመሪያውን የባሎንዶር ሽልማት አሸነፈ። በተለይ በ2012 እንደ ኤሮፓውያኑ አቆጣጠር በአንድ የቀን መቁጠሪያ ዓመት 91 ግቦችን በማስቆጠር የጀርመናዊውን ጌርድ ሙለር የቆየ ክብረ ወሰን ሰበረ። ከ2014 እስከ 2017 ባሉት ዓመታት ሜሲ ከሉዊስ ሱዋሬዝ እና ከኔይማር ጁኒየር ጋር በመሆን በታሪክ አስፈሪና ስኬታማ የተባለውን የኤምኤስኤን የአጥቂ መስመር ጥምረት በመፍጠር በ2015 ለክለቡ ሁለተኛውን የሶስትዮሽ ዋንጫ አስገኘ። ሜሲ በባርሴሎና በነበረው ቆይታ 778 ጨዋታዎችን አድርጎ 672 ጎሎችን በማስቆጠር የክለቡ የዘላለም ከፍተኛ ጎል አስቆጣሪ ሆኗል። 10 የስፔን ላሊጋ ዋንጫዎችን፣ 7 የኮፓ ዴል ሬ ዋንጫዎችን፣ 4 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ለክለቡ አስረክቧል። እንደ ኤሮፓውያኑ አቆጣጠር በ2005 ዓመተ ምህረት አንቶኔላ እጅግ የምትወደውን ኡርሱላ የተባለ ጓደኛዋን በትራፊክ አደጋ አጣች። ሜሲ ይህንን ዜና ሲሰማ ወዲያውኑ ከባርሴሎና ተነስቶ ወደ አርጀንቲና በመብረር በአስቸጋሪው የሐዘኗ ጊዜ አብሯት አሳለፈ። ይህ አጋጣሚ የልጅነት ፍቅራቸውን ድጋሚ የቀሰቀሰው ሲሆን ከዚህ በኋላ ላለመለያየት ወሰኑ። ለዓመታት ፍቅራቸውን ከሚዲያ አይን ሰውረው ከቆዩ በኋላ ሜሲ በ2009 በአንድ የቴሌቪዥን ጣቢያ ላይ ቀርቦ በተደረገለት ቃለ መጠይቅ አርጀንቲና የምትኖር ፍቅረኛ አለችኝ፣ እዚያ ስላለች ደስተኛና ሰላማዊ ነኝ በማለት ለመጀመሪያ ጊዜ ፍቅራቸውን ይፋ አደረገ። በ2010 አንቶኔላ ሙሉ ለሙሉ ወደ ባርሴሎና በመጓዝ ከሜሲ ጋር ኑሮዋን አደረገች። ሰኔ 30 2017 ዓመተ ምህረት በጥንዶቹ የትውልድ ቦታ ሮዛሪዮ በሚገኝ አንድ ቅንጡ ሆቴል ውስጥ ታሪካዊ ሰርጋቸው ተፈጸመ። ይህ ሰርግ በአርጀንቲና ሚዲያዎች የዘመኑ ሰርግ የተባለ ሲሆን እንደ ኔይማር፣ ሉዊስ፣ ሳሙኤል ኤቶ የመሳሰሉ ታዋቂ የዓለም ኮከቦችም ታድመውበታል። በጥንዶቹ ፍላጎት መሰረት በሰርጉ የተገኘው የገንዘብ ስጦታ በሙሉ ለድሆች መኖሪያ ቤት ለሚሰራው ቲኮ ለተባለው ድርጅት ተለግሷል። ሜሲና አንቶኔላ 3 ወንድ ልጆችን ወልደዋል። ቲያጎ ሜሲ በ2012 የተወለደ የመጀመሪያ ልጃቸው ነው። ማቴኦ ሜሲ የተወለደው በ2015 ዓመተ ምህረት ሲሆን አባቱን በሜዳ ላይ በሚደርሱበት ሽንፈቶች በማሾፍና በጣም ተጫዋች በመሆን የታወቀ ነው። ሲሮ ሜሲ በ2018 የተወለደ 3ኛ ልጅ ነው።
በስፔን ላሊጋ የደሞዝ ጣሪያ ሕግ ምክንያት ሜሲ ደሞዙን 50% ለመቀነስ ቢስማማም ውሉን ማደስ አልቻለም። ባካሄደው የመጨረሻ ጊዜ ጋዜጣዊ መግለጫ ሜሲ ማልቀስ የጀመረ ሲሆን ሚስቱ አንቶኔላ ሶፍት አውጥታ እንባውን እየጠረገችለት የታየው ምስል በዓለም ዙሪያ የኳስ አፍቃሪዎችን ልብ የሰበረ ክስተት ነበር። ሜሲ ከባርሴሎና በሐዘን ተሰናብቶ ወደ ፈረንሳዩ ፓሪስ ሴንት ጀርመን አመራ። በፒኤስጂ ከቀድሞ ጓደኛው ኔይማርና ከኪሊያን ጋር በመሆን 2 የፈረንሳይ ሊግ ዋንጫዎችን፣ 1 የፈረንሳይ ሱፐር ካፕ ማሸነፍ ቢችልም ከክለቡ ደጋፊዎች ጋር በነበረው አለመስማማት የፈረንሳይ ቆይታው እጅግ አስደሳች አልነበረም። የሜሲ የአርጀንቲና ብሔራዊ ቡድን ጉዞ እጅግ መራራና በፈተና የተሞላም ነበር። በ2014 የብራዚል የዓለም ዋንጫ ፍጻሜ በጀርመን መሸነፉ እንዲሁም በ2015 እና በ2016 የኮፓ አሜሪካ ፍጻሜ ውድድሮች ላይ በቺሊ በቅጣት ምት በመሸነፉ በአርጀንቲና ሕዝብ ዘንድ ለሀገሩ አይጫወትም የሚል ከባድ ትችትም ገጥሞት ነበር። በ2016 ከብሔራዊ ቡድን ራሱን ቢያገልም በሕዝብ ግፊት ተመልሷል። በሊዮኔል ስካሎኒ የሚመራው የአርጀንቲና ቡድን በ2021 ዓመተ ምህረት በታዋቂው ማራካና ስታዲየም ብራዚልን 1-0 በማሸነፍ ሜሲ ለአርጀንቲና የመጀመሪያውን ትልቅ ዋንጫ አስገኘ። ታህሳስ 18 2018 ሜሲ በ35 ዓመቱ አርጀንቲናን እየመራ በኳታር በተደረገው የዓለም ዋንጫ የፍጻሜ ውድድር ላይ ከፈረንሳይ ጋር ተገናኘ። በታሪክ አስደናቂ በተባለው 3-3 በሆነ ውድድር ላይ ሜሲ 2 ግቦችን አስቆጠረ። በቅጣት ምት አርጀንቲና ስታሸንፍ ሜሲ የዓለም ዋንጫን ከፍ አድርጎ አነሳ። እሱም የውድድሩ ምርጥ ተጫዋች በመሆን አጠናቀቀ። ይህ ድል ሜሲን በታሪክ የመጀመሪያው ምርጡ ተጫዋች የሚለውን ክርክር ሙሉ ለሙሉ እንዲያበቃ አድርጓል። በሐምሌ 2023 ሜሲ የአውሮፓን እግር ኳስ ሙሉ ለሙሉ በመሰናበት ወደ አሜሪካው ማያሚ ክለብ አመራ። በአሜሪካም ክለቡ ለመጀመሪያ ጊዜ የሊግስ ካፕና የደጋፊዎች ሺልድ ዋንጫዎችን እንዲያነሳ አድርጓል። ሜሲ 8 ጊዜ የባሎን ዶር ዋንጫዎችን፣ የአውሮፓ የወርቅ ጫማ 6 ጊዜ፣ ከ45 በላይ የቡድን ዋንጫዎችን በማንሳት በታሪክ ቀዳሚው ነው። ሊዮኔል ሜሲ የአካል እድገት እክልን፣ የኢኮኖሚ ድህነትንና የሀገርን ከባድ ትችት በትዕግስት አልፎ ከልጅነት ፍቅሩ ጋር ጠንካራ ቤተሰብ መስርቶ የእግር ኳስን ታሪክ የለወጠ የዘመናችን ትልቁ ስፖርታዊ አፈ ታሪክ ነው። ይህንን ይመስላል ውድ ቤተሰቦች ከሊዮኔል ሜሲ ጀርባ ያለው የማይታመን አስገራሚ ታሪክ። እናንተስ በሰማችሁት ታሪክ ላይ ምን አላችሁ? ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።